ዛሬ የ1990ውን ክላሲክ የሽብር ፊልም ቻይልድስ ፕሌይ 2 እንገመግማለን። ታሪኩ የሚጀምረው ከመጀመሪያው ፊልም ማብቂያ ቀጥሎ ነው። በመጀመሪያው ፊልም ላይ የቻርለስ ሊ ሬይ የተባለው ተከታታይ ነፍሰ ገዳይ ነፍስ ጉድ ጋይ በተባለ የአሻንጉሊት አካል ውስጥ ተጥምዳ ነበር። ቻርኪ ነፍሱን ወደ አንዲ ባርክሌይ ወደ ተባለው ትንሽ ልጅ ለማስተላለፍ ሞክሮ ሳይሳካለት ቀርቶ በእሳት ተቃጥሎ የጠፋ ይመስል ነበር። ከ2 ዓመት በኋላ የአሻንጉሊቶቹ አምራች የሆነው ፕሌይ ፓልስ ኩባንያ በከባድ የሕዝብ ግንኙነት ፒአር ውዝግብ ውስጥ ይገኛል። የኩባንያው ባለሥልጣናት የቻርኪን የተቃጠለ አካል ለማንሳት ወሰኑ። የአንዲ ታሪክ መሠረት የሌለው ተረት ነው ብለው ስላሰቡ በአሻንጉሊቱ ላይ ምንም ችግር እንደሌለ ለባለ አክሲዮኖቻቸው ለማረጋገጥ አሻንጉሊቱን እንደገና ለመገጣጠም አቀዱ። ነገር ግን በመልሶ ማቋቋም ሂደቱ ወቅት አደጋ ተከሰተ። ማሽኑ ተበላሽቶ ከፍተኛ የኤሌክትሪክ ኃይል አሻንጉሊቱን መታው። ሕያው የሆነው ቻርኪ የኤሌክትሪክ ቴክኒሻኑን በከፍተኛ ቮልቴጅ መጥቶ ወዲያውኑ ገደለው። እውነታውን ለመሸፈን ሲል የኩባንያው ዋና ሥራ አስፈጻሚ አሲስታንቱን ማትሰንን አሻንጉሊቱን አስወግዶ እንዲጥለው አዘዘው። ይህ በእንዲህ እንዳለ በሕይወት የተረፉት አንዲና እናቱ አዳዲስ ችግሮች ገጠሟቸው። በሆስፒታል ውስጥ በተናጠል የሥነ ልቦና ሕክምና ይከታተሉ ነበር። አንዲ ያለ እናቱ እንክብካቤ በሕፃናት ማኅበራዊ አገልግሎት ማዕከል ውስጥ ጊዜያዊ ቆይታ አደረገ። ብዙ ሳይቆይ በሲምፕሰን ቤተሰቦች ጉዲፈቻ ተወሰደ። ነገር ግን አንዲ ወዴትም ቢሄድ ቻርኪ እንደሚያገኘው ያውቅ ስለነበር በጭራሽ ደስተኛ አልነበረም። በቤቱ ውስጥ ካይል የምትባል ባለጌ የምትመስልና ቀደም ሲል በብዙ የጉዲፈቻ ቤቶች ውስጥ ያደገች ጎረምሳ የጉዲፈቻ ልጅ ነበረች። የአንዲ አዲሶቹ ወላጆች በጥሩ ፍቅር አሻንጉሊቶች የሞላበት ክፍል አዘጋጅተውለት ነበር። አንዲ ስኬትቦርዱን ከመደርደሪያው ላይ ለማውረድ ሲሞክር አንድ አሻንጉሊት ከላይ ወደቀ። አንዲ ደንግጦ በፍጥነት ተደበቀ። ነገር ግን ይህ አሻንጉሊት ቻርኪ አልነበረም። ቶሚ የሚባል ሌላ ጉድ ጋይ አሻንጉሊት ነበር። አንድ ማዋንበሻማ ምሽት ማትሰን ቻርኪን ደፍጥጦ ለመጣል በመኪናው የኋላ ዕቃ ማስቀመጫ ውስጥ ከተተ። በመንገድ ላይ ማትሰን አንድ ነገር ለመግዛት ከመንገድ ዳር ሱቅ ቆመ። ቻርኪ አጋጣሚውን በመጠቀም ድምፁን እንደ አንዲ ዘመድ አስመስሎ ስልክ በመደወል የአንዲን አዲስ አድራሻ ተቀበለ። ማትሰን ምንም ሳያውቅ ወደ መኪናው ሲመለስ ቻርኪ በሽጉጥ አስፈራራው። ማትሰን ፍርሃት እያለቀሰ በቻርኪ ትዕዛዝ መኪናውን ወደ አንዲ ቤት ለመንዳት ተገደደ። እንደ እውነቱ ከሆነ ቻርኪ የያዘው የፕላስቲክ ሽጉጥ ነበር። ነገር ግን የእውነተኛ ፊቱን ያዩ ሁሉ ዕጣ ፈንታቸው ሞት ነበር። በመጨረሻም ቻርኪ በፕላስቲክ ከረጢት አፍኖ ገደለው። በቤቱ ውስጥ የማደጎ እናቱ ጆዋን ለአንድ የመኝታ ጊዜ ታሪክ እያነበበችለት እያለ ቻርኪ በነጎድጓድና በመብረቅ መካከል በሰላቢነት ወደ ቤቱ ገባ። ቻርኪ ወዲያውኑ እርምጃ አልወሰደም። ይልቁንም በሳሎን ውስጥ የነበረውን የቶሚ አሻንጉሊት አይቶ አንድ ዕቅድ አወጣ። ቻርኪ የጆዋን ውድ የሸክላ አሻንጉሊት በመጠቀም ቶሚን ሰባበረው። ከዚያም የቶሚን ቅሪቶች ከጓሮ መወዛወዣ ስር ቀበረው። በዚህም ቻርኪ የቶሚን ማንነት በስኬት ተካ። በማግስቱ ጠዋት የማደጎ አባቱ ፊል የተሰበረውን የሸክላ አሻንጉሊት አይቶ በጣም ተናደደ። የአንዲ ሥራ እንደሆነ ጠረጠረ። አንዲ በአሻንጉሊቶች ላይ ከባድ የሥነ ልቦና ስጋት አለበት ሲል ተናገረ። አንዲ የቻርኪ ሥራ እንደሆነ ለፊል ቢነግረውም ፊል አላመነውም። በቤቱ ውስጥ ያለው አሻንጉሊት ደህንነቱ የተጠበቀ መሆኑን ለማረጋገጥ አንዲ ጨካኝነቱን ሰብስቦ ለመመርመር ሄደ። ባትሪ የያዘውን አሻንጉሊት አገኘ። ምናልባት በሐሳቡ እየመሰለው ይሆን? ፊል እንዲያምነው ለማድረግ አንዲ አሻንጉሊቱን አንስቶ ወደ ክፍሉ ወሰደው። ነገር ግን በዚያችው ምሽት አስፈሪ ነገሮች አንዱ ከሌላው ቀጥለው ተከሰቱ። አንዲ ከእንቅልፉ ሲነቃ እጆቹ ታስረው አፉ በካልሲ ተወሽቆ አገኘው። መናገር አልቻለም። ወንጀለኛው ቻርኪ ነበር። ቻርኪ እጁን በአንዲ ራስ ላይ ጭኖ የድግም ጸሎቱን ማንበብ ጀመረ። በመጨረሻው ቅጽበት ተደብቃ ወጥታ ስትጫወት የነበረችው ካይል ወደ ክፍሉ ተመለሰች። ቻርኪ ወዲያውኑ ሞቶ ተመሰለ። ካይል አንዲ ለብቻው እየተጫወተ መስሏት ትኩረት አልሰጠችውም። የማደጎ ወላጆቹ ድምፁን ሰምተው ለማየት መጡ። አንዲ ቻርኪ ሊገድለው እንደነበር ነገራቸው። ፊል በጣም ተበሳጨ። ለአንዲ ምንም አይነት ምክንያት ላለመስጠት አሻንጉሊቱን ወደ ዕቃ ቤት ቤዝመንት ወረወረው። ፊልና አንዲ ከሄዱ በኋላ ቻርኪ ተጨፍልቆ ካፍንጫው ደም መውጣት ጀመረ። ግልጽ ነው፣ ጊዜው ያልቅበት ነበር። በቅርቡ ከአሻንጉሊቱ አካል ካልወጣ ለዘላለም በአሻንጉሊትነቱ ይቀር ነበር። በማግስቱ ጠዋት አንዲ እንደተለመደው በትምህርት ቤት ባስ ሄደ። ነገር ግን ያልጠበቀው ነገር ቻርኪ ከባሱ ስር ተደብቆ አብሮት ሄዶ ነበር። ልጆቹ የስፖርት ክፍለ ጊዜ ላይ ሳሉ ቻርኪ ወደ ክፍል ገብቶ የአንዲን የፈተና ወረቀት አገኘ። በወረቀቱ ላይ ሙሉ የስድብ ቃላትን ጻፈበት። ክፍለ ጊዜው ሲያልቅ አንዲ የልብስ ማስቀመጫውን ሎከር ሲከፍት በውስጡ በነበረው አሻንጉሊት ደነገጠ።
ሚስ ኬትሉዌል የአንዲ ወረቀት ላይ የተጻፉትን የነቀፌታ ቃላት አየች። አንዲ ራሱ እንዳደረገው በመገመት የቅጣት ትምህርት ዲቴንሽን ሰጠችው። አንዲን በክፍል ውስጥ ቆልፋበት የቻርኪን አሻንጉሊት በዕቃ ካቢኔ ውስጥ አሰረችው። አንዲ በካቢኔው ቁልፍ ቀዳዳ በኩል ሲያይ ከቻርኪ ጋር ዓይን ለዓይን ተገናኘ። በፍርሃት ተውጦ በመስኮት በኩል ወጥቶ አመለጠ። የቅጣት ጊዜው ሲያልቅ ሚስ ኬትሉዌል ወደ ክፍሉ ተመለሰች። ከካቢኔው ድምፅ ሰምታ አንዲ ተደብቆ እንደሆነ አሰበች። ተበሳጭታ ሚስ ኬትሉዌል የድብብቆች ጨዋታ መጫወት አልፈለገችም። ዕቃዎቹን ስትፈትሽ ያልታሰበው ነገር ተከሰተ። ቻርኪ ደበደባት። በፍርሃት ከካቢኔው ወጣች። ከዚያም ቻርኪ ረጅም መስመር መጫኛ ሮለር ይዞ ወጣ። ከጥቂት ደቂቃዎች በኋላ ሚስ ኬትሉዌል በዚያ መስመር መጫኛ ተደብድባ ሞተች። አንዲ በሰላም ወደ ቤቱ ተመለሰ። ቻርኪ በትምህርት ቤት እንደ ጥቃት ያደረሰበት ለፊልና ልጇን ነገራቸው። ነገር ግን አሁንም አላመኑትም። ፊል አንዲን ወደ ዕቃ ቤት ወስዶ አሻንጉሊቱ እዚያው እንዳለና ወደ ትምህርት ቤት ሊሄድ እንደማይችል ነገረው። አንዲ ራሱን ማረጋገጥ ስላልቻለ ዝምታን መረጠ። ማንም እንደማይጠብቀው ስለተረዳ በሕይወት ለመኖር በራሱ ላይ መተማመን እንዳለበት አወቀ። በዚያች ምሽት የኤሌክትሪክ ሥጋ መቁረጫ ቢላዋ አግኝቶ ብቻውን ወደ ዕቃ ቤት ወረደ። ደፋር ቢሆንም አሁንም ትንሽ ልጅ ነበር። አካባቢውን ቢፈልግም ምንም አላገኘም። በመጨረሻም ቻርኪ በድንገት ዘሎ ወደቀበት። አንዲ በድንጋጤ የኤሌክትሪክ ቢላዋውን በመጠቀም ለጊዜው መከተው። በዚያው ቅጽበት ፊል ድምፁን ሰምቶ ወደ ታች ወረደ። አንዲ ቢላዋ ይዞ ሲያየው ደነገጠ። ለአንዲ የመግለጫ ዕድል ሳይሰጠው መሳሪያውን እንዲጥል ብቻ ነገረው። ፊል በደረጃው ሲወርድ በጨለማ ውስጥ ተደብቆ የነበረው ቻርኪ ጥቃት አደረሰበት። የፊልን እግር በጭካኔ ማጨጃ ያዘው። ፊል በደረጃው ላይ ተንከባሎ አንገቱ ተሰብሮ ወዲያውኑ ሞተ። ጆዋን የባሏን አስከሬን ስታይ ልቧ ተሰበረ። አንዲን ወደ ሕፃናት ማዕከል ለመመለስ ወሰነች። ከመሄዱ በፊት አንዲ ለካይል ቻርኪ አሁንም እዚያ እንዳለ በመንገር እንዳይዛት አስነቃት። ለፖሊስ ቃል ከሰጠች በኋላ ካይል ወደ ዕቃ ቤት ሄዳ ቻርኪን አገኘችው። ለደህንነቷ ሲል ውጭ ባለው የቆሻሻ መጣያ ውስጥ አለችው። በዚያች ምሽት ስሜቷ ተጎድቶ ካይል በጓሮ መወዛወዣ ላይ ተቀመጠች። ነገር ግን እግሯ የሆነ ጠንካራ ነገር መታው። ቆፍራ ስታወጣ አሻንጉሊት አየች። ይህ ቶሚ ከሆነ አሁን የጣለችው ማን ነበር? ካይል የቆሻሻ መጣያውን ከፈተች። ነገር ግን የጣለችው አሻንጉሊት ጠፍቶ ነበር። አሁንም ግራ ተጋብታ ያለች ከጆዋን መኝታ ቤት እንግዳ ድምጾች መጡ። ካይል ቢላዋ ይዛ ለማየት ሄደች። የልብስ ስፌት ማሽኑ በራሱ ይሰራ ነበር። ነገር ግን ጆዋን ከፊቱ ሳታንቀሳቅስ ተቀምጣለች። ካይል ስትቀርብ በጆዋን አፍ ውስጥ ገመድ ተወትፎና በአንገቷ ላይ የደም ምልክት አየች። ጆዋን ተገደለች። በጨርቁ ስር ተደብቆ የነበረው ቻርኪ በድንገት በጀርባዋ ላይ ዘሎ ጉሮሮዋን ለመንከስ ሞከረ። በድንጋጤ ካይል ቢላዋን ጣለች። ነገር ግን የላምፕ መሠረቱን ጨብጣ ቻርኪን መታችው። ሆኖም አደጋው አላበቃም። ከክፍሉ ከመውጣቷ በፊት ቻርኪ እንደገና ተከሰተና ያዛት። በዛች ስር ካይል አንዲን ለመፈለግ ወደ ሕፃናት ማዕከል እንዲነዳት ተገደደች። በመንገድ ላይ በፍጥነት መንዳቷ የፖሊስ መኮንን ትኩረት ሳበ። ፈቃዷን በሚፈትሽበት ጊዜ መኮንኑ በጎን ወንበር ላይ የተቀመጠውን የቻርኪ አሻንጉሊት አስተዋለ። ከአሻንጉሊቱ ከአፍንጫው ደም ሲንጠባጠብ እስኪያይ ድረስ እየቀለደ ያናግረው ነበር። ካይል በፍርሃት ምክንያት ፈጥራ መኮንኑን ማታለል ቻለች። ወደ መንገዱ ሲመለሱ ቻርኪ በፍጥነት እንዲነዳ ገፋፋት። ስለዚህ ካይል አንድ ሐሳብ አመጣች። የነዳጅ መረገጫውን በኃይል ጫነችው። የነዳጁ ኃይል የደህንነት ማሰሪያ ያላደረገውን ቻርኪ በመስታወቱ በኩል አብሮት ወጣ። ካይል ልትረግጠው ሞከረች፣ ነገር ግን በጥቂት አመለጠ። እንደ አለመታደል ሆኖ ቻርኪ እንደገና ያዛት። በሕፃናት ማዕከሉ የማስጠንቀቂያ ደወል ተደወለ። ሁሉም ወደ ታች ሮጡ። አንዲ በሕዝቡ መካከል ነበር። ካይል ከቻርኪ ጋር ስትመጣ አንዲ በፍርሃት ደነዘዘ። እውነታውን ያላወቀችው የማኅበራዊ ሠራተኛ ግሬስ አንዲን እየሳበች ካይል እንደሆኑን እሷ እንደደወለች ጠየቀቻት። ካይል ራሷን ነቀነቀችና በእጆቿ ያለው አሻንጉሊት እንዳደረገው ተናገረች። ግሬስ አላመነችም። በሚቀጥለው ቅጽበት ቻርኪ ያው ሆነ። ግሬስን በደረቷ ላይ 3 ጊዜ በጭካኔ ወጋት እና ሴቲቱ በፎቶ ኮፒ ማሽን ላይ ወደቀች። ሕይወቷ አለፈ። ካይል የአንዲን እጅ ይዛ ሮጠች። ነገር ግን ከማመልጣቸው በፊት ቻርኪ የቢሮውን በር ዘግቶ አንዲን በውስጡ አሰረው። ብዙ ሳይቆይ የእሳት አደጋ መኪኖች ቦታው ደረሱ። ቻርኪ አንዲን አገት አድርጎ በጋዜጣ ማደያ መኪና ውስጥ አመለጠ። ይህንን ያየችው ካይል ወደ መኪና ዘልላ ገብታ ተከተለቻቸው። መኪናውን ማስቆም ቻለች። ነገር ግን ቻርኪ ቀድሞ አምልጦ ነበር። የተናደደው አሽከርካሪ ወጥቶ በእሷ ላይ ጮኸ። እየተከራከሩ ሳለ ቻርኪ ወደ አሻንጉሊት ፋብሪካው ሮጠ። ከአሽከርካሪው ጋር ነገሮችን ካራገበች በኋላ ካይል በሙሉ ኃይሏ ተከተለችው እና በር ላይ በሩ ሲዘጋ ወደ ፋብሪካው ገባች።
ቻርኪ አንዲን አስቶት አዲስ የነፍስ ማስተላለፍ ሥነ ሥርዓት ጀመረ። ጥንታዊውን ድግምት ሲያነብ በፋብሪካው ላይ ጥቁር ደመናዎች በፍጥነት ተሰበሰቡ። ነጎድጓድና መብረቅ ሰማዩን ሞላው። ሥነ ሥርዓቱ ሲያልቅ አንዲ ቀስ ብሎ ነቃ። ነገር ግን በሚገርም ሁኔታ ከቻርኪ አፍንጫ ደም መውጣት ጀመረ። የነፍስ ማስተላለፉ ስለሸፈው በጣም አዘነ። አሁን ከአሻንጉሊቱ አካል ጋር ለዘላለም ተዋዷልናም እንደገና ሰው መሆን አይችልም። ቻርኪ ለሁሉም ነገር አንዲን አማረረውና አንዲ ስለተከሰተው ነገር መሞት እንዳለበት ወሰነ። ሊመታው ሲል ካይል አገኘቻቸው። የነበረውን የአሻንጉሊት ሳጥኖች ገፍትራ ቻርኪን ከስራቸው ጨፈለቀችው። አንዲ አጋጣሚውን በመጠቀም ለሕይወቱ ሮጠ። ከካይል ጋር ከተገናኙ በኋላ ሁለቱ የመውጫ መንገድ መፈለግ ጀመሩ። ፋብሪካው እንደ ትልቅ ቤተ መንግሥት ሜዝ ነበር። ማምለጥ ቀላል አልነበረም። ከተንከራተቱ በኋላ ካይል የዕቃ ማጓጓዣ ሪባን ኮንቬየር ቢልት አየችና በእሱ በኩል ለመውጣት አቀደች። ከነጻነት አንድ እርምጃ ሲቀራቸው አንዲ ተንሸራቶ ሊወድቅ ጥቂት ቀረው። ቻርኪ ከስሩ ነበር። እንደ ዕድል ሆኖ አንዲ በጊዜ ራሱን አቆመ። ቻርኪ ከተከተላቸው በኋላ አንዲ በሙሉ ኃይሉ ወደ ላይ ወጣ። ካይል እጁን ይዛ ወደ ደህንነት ሳበችው። ከዚያም የብረት በሩን ዘጋችው። የቻርኪን ቀኝ እጅ ከስር አሰረችው። በህመም ጮኸ። ካይልና አንዲ ሲያመልጡ ያየው ቻርኪ በቁጣ እይዛችኋለሁ ሲል ለበቀል ጮኸ። የራሱን እጅ በጭካኔ ቆርጦ በቦታው ቢላዋ አሰረ። አዲሱን መሳሪያውን ለመሞከር ቻርኪ የፋብሪካ ሠራተኛን በቦታው ገደለ። የማይሰለቸው ነፍሰ ገዳይ እንደገና ተመለሰ። ካይል በፍጥነት ምላሽ በመስጠት የብረት ፍሬም ይዛ ወረወረችበት። ቻርኪ ወደ ኋላ ወድቆ በሚንቀሳቀሰው ማጓጓዣ ላይ በሚስማሮች ተቸነከረ። አንዲ ወደ ኋላ መመለሻውን ቁልፍ ተጫነ። ቻርኪን ቀጥታ ወደ ቆሻሻ ክፍሉ ላከው። የሜካኒክ እጆቹ መስራት ሲጀምሩ ቻርኪ በጽኑ ሕመም ጮኸ። በሩ ሲከፈት ከደም የተሠራ የጢስ ክምር እንጂ ሌላ አልነበረም። በመጨረሻም እንዳበቃ በማሰብ ካይልና አንዲ ለመውጣት ተዘጋጁ። ነገር ግን በሚቀጥለው ሰከንድ የሠራተኛው አስከሬን ወድቆ ካይልን አስታት። በሚያስደነቅ ሁኔታ ቻርኪ አሁንም በሕይወት ነበር፣ ምንም እንኳን የታችኛው አካሉ ቢጎድልም። በትንሽ ጋሪ ላይ ተቀምጦ ወደ አንዲ እየተንከባለለ መጣ። የአየር ቱቦውን ቆርጦ ለመጨረሻው ምት ቢላዋውን አነሳ፣ ነገር ግን በማሽኑ ውስጥ ተጣበቀ። የፈላ ፕላስቲክ መንጠባጠብ ሲጀምር ቻርኪ ወዲያውኑ እንደጠፋ ተረዳ። አንዲ ቁልፉን ሳበው እና የፈላ ፈሳሽ ከቱቦው ወጥቶ ቻርኪን ሙሉ በሙሉ ሸፈነው። ይህ በእንዲህ እንዳለ ካይል በማጓጓዣው ላይ ራሷን ስታተኝታ ቀስ ብላ ወደ ቆሻሻ ክፍሉ እየተንቀሳቀሰች ነበር። አንዲ በፍጥነት ጠራት፣ በጊዜ አነቃት። ካይል ወደ ቻርኪ የተቃጠለ አካል ተራመደች። ፈገግ ብላ ለአንዲ ብልህ ልጅ እንደሆነ ነገረችው። ነገር ግን ንግግሯን ሳትጨርስ ቻርኪ እንደገና ሕያው ሆነ። ካይል አቅራቢያ የነበረውን የአየር ቱቦ ይዛ በቻርኪ አፍ ውስጥ ከተተችው። በሰከንዶች ውስጥ ራሱ እንደ ፊኛ ተነፋ። ፖፕ! የቻርኪ ራስ በግፊቱ ፈነዳ። አካሉን ወደ ቁርጥራጮች በትነው። በዚህ ጊዜ ቻርኪ በእውነት ጠፋ። ፀሐይ ውጭ ስትወጣ ካይልና አንዲ እጃቸውን ተያይዘው ከፋብሪካው ወጡ። ወደ ተስፋ የተሞላ የወደፊት ጊዜ አመሩ።